በጣም ብዙ ሰው የሚጠይቀው ጥያቄ ምንድነው? ጥርሴን በዚህ የጥርስ ሳሙና በዚህ የጥርስ ሳሙና በዛ ሞክሬዋለሁ፣ ግን ንጹህ እየሆነልኝ አይደለም፣ ወይም ደግሞ በትክክል እየጸዳልኝ አይደለም፣ ጥርሴን መቦርቦርን አላቆመም፣ ቀለሙ መቀየሩም አላቆመም የሚል ኮምፕሌን ይቀርባል። ይኸውላችሁ አንድ ነገር እወቁ። ውድ በሆነ ዋጋ የጥርስ ሳሙና ገዝቶ መጠቀም ጥርሳችንን ንጹህ አያደርግም። ከዛ ይልቅ ጥርሳችንን ንጹህና ጥርት ያለ ያለመቦርቦር ሁኔታው እንዲጨምርልን የሚያደርግልን የጥርስ ሳሙናው ኳሊቲ ሳይሆን የኛ ጥርሳችን የማጽዳት ኳሊቲ የእውቀት ደረጃችን ነው። ይሄ የብዙዎቻችን ትልቁ ችግራችን የጥርስ ሳሙና መጠቀማችን፣ የጥርስ ሳሙና በውድ መግዛታችን፣ ብሩሽ መቀያየራችን ላይ ነው እንጂ እጃችን እያንዳንዷን ጥርሳችንን ለማጽዳት ምን ያክል ችሎታ አለን፣ ምን ያክል እውቀቱ አለን፣ ምን ያክል ትኩረት አለን፣ ምን ያክልስ ጊዜ እንወስዳለን የሚለው ላይ አይመስለኝም። ስለዚህ አንድ ሰው ጥርሱ እንዳይቦረቦር፣ መጥፎ ያፍጠረ እንዳይመጣ፣ የድድ መድማት እንዳይመጣ፣ ጥርሶች ያለ ጊዜያቸው እንዳይነቃነቁና እንዳይጎዱ የሚፈልግ ከሆነ የጥርስ ንጽህና አጠባበቁ በእውቀት ላይ የተመሰረተ እያንዳንዷ ጥርስ በእያንዳንዱ ደቂቃ ውስጥ ንጹህ መሆኗን ማረጋገጥ